እንግዲህ ማርኮን አብርሃምን ሽባ የሚያደርግ መድኃኒት አላወኩም ነው የምትኝ ብሎ ርብቃን ጠይቋታል። ርብቃም እንዲህ ስትል መልሳለታለች። 150 ሺህ ብር ስጠኝ መድኃኒቱን አግኝቻለሁ ብላ ለማርኮ ነግረዋለች ማለት ነው። እንግዲህ አብርሃምን ሽባ አድርገው ለማስቀረት እንግዲህ ማርኮ እንግዲህ እቅዱን ያው እየሰራ ነው ማለት ነው። እንግዲህ እንትናም ርብቃም በዚህ አይነት ተስማምታለች ማለት ነው። ርብቃ እንግዲህ ዶክተር በመሆኗ እንደዚህ አድርጋ አብርሃምን እንደ ቀርባ በመልካምነት እንደዚህ ለማድረግ 150 ሺህ ብር እንደሚሰጣት ጠይቀዋለች ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬም እንግዲህ ሳቢላ ድራማ ክፍል 41 እየላችሁ መጥቻለሁ። ውድ ቤተሰቦቼ ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እንግዲህ አብርሃምም ማልዳን ወደ ቤት እንድትመለስ ፎቶቿን እያወጣ ፎቶቿን እንትን እያለ ወደ ቤትሽ እንድትመለሽ በዚህ ለቤት አንቺ ታስፈልጊዋለሽ፣ ለልጅሽም አንቺ ታስፈልጊያታለሽ እና አንቺ ወደ ቤት ስትመለሽ የማይወድ ብዙ ሰው ሊኖር ይችላል፣ ግን ምንም ማድረግ አይቻልም። አንቺ ወደ ቤት እንድትመልሽ እፈልጋለሁ ብሎ እንግዲህ የድሮ ሚስቱን ማልዳን እንትን ብሏል፣ ጥያቄ ጠይቋል ማለት ነው። እንግዲህ ማልዳ ያው እንግዲህ ወደ ቤትን ያልመለስም መሞቼ ደርሷል እያለች ለልጄ ለትንሽ ቀን ተስፋ አልሰጣትም እያለች ነው የምትለው ማለት ነው። እንግዲህ ማልዳ ወደ ቤት በመመለሷ እንግዲህ ዲናም አብዳለች ማለት ነው። ዲናም ገና ለገና እሷ ወደ ቤት ከተመለሰች አብርሃም ማጥመድ አልችልም ብላ በዚህ ምክንያት ነው እንግዲህ ማርኮም አብርሃምን ሽባ አድርጎ ለማስቀረት ከርብቃ ጋር 150 ሺህ ብር ተዋውለዋል። መድኃኒት መግያ ብለው ጠይቀዋለች። እሱም በዛ ነገር ተስማምቷል ማለት ነው። እንግዲህ አንድ ሰው ለመመረዝ ይህን ሁሉ ነገር ማድረግ እንግዲህ ርብቃ ከአብርሃም ጋር ስትሆን መልካም ሰው ትሆናለች። ከማርኮ ጋር ስትሆን ያው ስራዋን እንግዲህ በአብርሃም ላይ እየሰራኝ ነው ማለት ነው። አንዳንድ እነዚህ ተመሳስሎ ሰውን የሚጎዱ ብዙ ሰዎች አሉና ይሄ ዲራማ ብቻ ሳይሆን እንግዲህ ከአብርሃም ጋር ያለችው ብቻ ናት። ልዩ እንግዲህ የአብርሃምና የሳቢላ እናት እንዲታረቁ ትፈልጋለች ማለት ነው። ይሄንን አብርሃምና ማልዳ እንዳይታረቁ የምትፈልግ እንግዲህ ዲናና ማርኮም አይፈልግም። ማርኮም እንግዲህ እሷ ከገባች አብርሃም ማጥመድ አይችልምና እንግዲህ ይሄን ይመስላል ዲራማው። በጣም ብዙ ነገሮችን የሚያስተምር ነው ቤተሰብ። ርብቃም እንግዲህ ቁጭ እንዳለች ስልክ ተደውሎባታል። ስልክ የደወለችው ሳምሪ ናት። ሳምሪዬ ይቅርታ አድርጊልኝ እንግዲህ ስላልቻልኩ ነው ማንሳት ብላ ስልኩንም ሳታነሳ ዘግታ ቁጭ አድርጋለች። እንግዲህ ርብቃ አጣብቂኝ ውስጥ ገብታለች ማለት ነው። ከአብርሃም ስትሆን አብርሃም ትመስላለች፣ ከማርኮ ስትሆን ማርካን ትወስናለች። ርብቃ ምን ሆነሽ ነው ስልክን የማታነሺው ብላ ቴክስት ጻፈችላት። የኔና አንቺ ነገር እንዲህ ነው ታውቂያለሽ ነውና በጣም ያስፈልገኛል፣ እባክሽን ቶሎ መልሽልኝ ብላ ደውላላት። እሷ እንግዲህ ስልኩን ማንሳት ቴረርዟታል ማለት ነው። እንግዲህ ልታነሳው አልቻለችም። እሷ ስትደውል እየዘጋኝ ነው። ሙልጭ እንግዲህ ፍቅሩን እየገለጣላት ነው ለልዩ። ልዩ ደግሞ እወድሻለሁኝ እኔ አንቺን አላቅም እንጂ ሲላት እኔም እንግዲህ እወድሃለሁ ያንተን አላቅም ብለዋለች። እንግዲህ ሙልጭና እኔ መዋሸት አልፈልግም፣ ስላንተ የሚሰማኝ ምን አይነት በቅጡ አላውቀውም፣ እኔ ልዋሻ አልችልም ብላ እንግዲህ ለሙልጭ ለፍቅረኛዋ መልሳለታለች። እወድሃለሁ ብለዋለች። እንግዲህ እወድሃለሁ ብላ ፍቅሩን ስትገልጽለት በጣም ነው እሱ ደስታ። እወድሃለሁ አለችኝ ብሎ ማመን ነው ያቃተው። ልዩ ወደደችኝ አለ ማለት ነው። እና እንግዲህ አንድ ሰው ያሰበው ሲሳካለት እንደዚህ በጣም ደስ ይላል። ሙልጭ በጣም ነው ደስ ያለው እንግዲህ ልዩ እወድሃለሁ ስላለችው። እስከዛሬ እንግዲህ ፍቅሯን ገልጻለት አታውቅም ነበር። በመጨረሻ እንግዲህ ፍቅሯን ገልጻለታለች ማለት ነው። እንግዲህ ትንሽ ጊዜ ብቻ ስጠኝ፣ ትንሽ ጊዜ አለችው ማለት ነው። እንግዲህ መጠበቅ አይጎዳምና እሱም እንዳለችው
ጠብቋታል ማለት ነው። ልጅ እንግዲህ ለፍቅረኛው ለልዩ ሲደውልላት 2 ጊዜም ሲደውል የሚደውላቸው ደንበኞች መስመሩ ተይዟል ሲሉት ስትለው 2ኛም ደግሞ ሲደውል እንደዛ አለችው። እንዴት ነው ከሌላ ወንድ ጋር እያወራኝ ነው ብሎ ሙልጭ ተጠራጠረ ማለት ነው። በ3ኛውም መስመር ተይዟል አለችው። እሷ ግን ከሌላ ጋር ወንድ ጋር ነው የምታወራው። ልዩ ግን ልታረግ አትችልም። ልዩ ግን የምታወራው ከወንድ ሳይሆን ልዩ እንግዲህ እያወራች ያለችው ተማልዳ ጋር ነው። ማልዳ እንግዲህ ባለፈውም አንቺ ሆነሽ ያወጣሽኝና አሁንም እንደ ብለሽ አውጪኝ እያለቻት ነው። ልዩም ደግሞ እንዴት ነው ባለፈው እኮ አንድ ፎቶ ነው፣ ግን አሁን አብርሃም እንዴት አድርጌ ነው የምወስደው? በጠቅላላ አሁን እኮ ፎቶ ሻንጣ ሁሉ ያንቺ ፎቶ ነው፣ እንዴት አድርጌ ነው አቢ ሳይሽ ለምን ሻንጣውን አታወጪውም ብላ እሷ አላደርገውም ማልዳ አቢ መዋሸቴን ሳንሽ ደግሞ ስርቆሽ በጭራሽ አላደርገውም እባክሽን ብላን ብትለምናት ለእኔ ብለሽ አለችት። ማርድሽ እባክሽ ተረጅኝ፣ አቢን መዋሸቱ ለእኔ ትልቅ ችግር ነው። ባለፈው አንድ ስለሆነ ሰበርኩኝ፣ ጭራሽ ሌላ ስርቆሽ፣ እባክሽ ተረጅኝ፣ እባክሽ ማልዳ ተረጅኝ። አውቃለሁ ግን አንቺ እንደ አይነት ልጅ አይደለሽም። ግን በቅርቡ ለምትሞት ሴት ብለሽ ይሄን ማድረግ አቅትሽም ብትላት እሺ በቃ ማልዳ አረገዋለሁኝ ብላ ተስማምታ ሄዳለች ማለት ነው። እንግዲህ በጣም ነው የምትረዳት እንግዲህ ማልዳን እንትና ልዩ እንግዲህ ፎቶቹን እንዴት አድርጋ ደግሞ በመጨረሻ እንደምታደርገው እስቲ እናየዋለን ማለት ነው። እንግዲህ ለማልዳ ብላ ብዙ ጊዜ እንግዲህ አብርሃምን ባለፈው ጮህባታል። እሷ እንግዲህ ከማልዳ ጋር ሁሌ እንዲያወራኝ ነው፣ ግን ልምጭ ከሌላ ሰው ጋር የምታወራ መስሎት ነው። ይህን ሁሉ ሰዓት ስታወራ ምን እያሰብኩ ነኝ? እንዴት ልዩ ከሌላ ወንድ ጋር እንዴት ታደርገዋለች? በፍጹም አታደርገውም፣ በፍጹም ሊሆን አይችልም ብሎ እንግዲህ ልምጭም ግን ደግሞ እንዴት እርግጠኛ መሆን ይችላለሁ? እንደዚህ እየወደድኳት ሁሌ ያለው ልጅ ከጎንሽ ነኝ እያልኳት አብራኝ ያልሆነች ምናልባት ሌላ የምትወደው ቢኖር ነው ብሎ እንግዲህ ተጠራጥሯል ማለት ነው። ልዩ እንግዲህ በጭራሽ እሷ ከሌላ ወንድ አይደለም እያወራች ያለችው፣ እሷ እንግዲህ ከማልዳ ነው እያወራች ያለችው ማለት ነው። አንዳንድ አጋጣሚ እንደዚህ በህይወታችን የሚፈጠሩ አሉና እንደዚህ አይነት ሌላ የምትወድ ሰው ማለት ባሉ አለበት ኮበል ለቀማ የሚባል ነገር አለ። ልዩ ባሉ አለችበት እንግዲህ ልምጭ ተጠራጥሯታል ማለት ነው። በእርግጥ አዎ ብዙ ጊዜ ደጋግሞ ሲደውልላት ደግሞ አመናት ያምናታል። ልዩዬ እንደዚህ አታደርግም ትወደኛለች፣ ግራ ተጋብታ ነው ብሎ ደግሞ ተመልሶ እንግዲህ ወደኋላ ተመልሶ ከሌላ ወንድ ጋር እንደማታወራ አምኗል ማለት ነው። ልምጭ በጣም ስለሚወዳት ሰው የሚወደውን ሰው ብዙ ነገሮች ይቀበልለታል። በመጨረሻ ሲደውል እንግዲህ ስልኩ ጠርቷል። በደስታ እሱ ራሱን መቆጣጠር አቅቶታል። ልምጭ እንግዲህ ልዩ የደወላቸው ደንበኞች የማይመልሱም ብሎ አሁን ደግሞ ኮምፒውተሯ ነገረችው ማለት ነው። እና እንግዲህ ብዙ በእሷ ፍቅር ተሰቃይቷል። ልምጭ እንግዲህ እሺ በማለቷ ተደስቶ ነበር። ስልክ ባለማንሳቷ ብዙ ጊዜ ተስፋ አልቆረጠም። አሁን እያወራችበት ነበር። እንዴት ለእኔ ጊዜ ሲሆን ነው ጊዜ ያሌላት ብሏል ማለት ነው። እንግዲህ ዲና በመጨረሻ የማልዳን ፎቶ ከነ ልጆቿ ከነምኗ ከአብርሃም ሻንጣ ውስጥ አግኝተዋለች። ዲና እንግዲህ የምትዘው የምታወጣውን ያጣችው ወደ ታይ ትሮጣለች፣ ወደ ላይ ትሮጣለች ፎቶውን እዛ። እንግዲህ አብርሃም በዚህን ጊዜ አይሰማም ተኝቷል። እንግዲህ ይሄ ፎቶ መከራ እያመጣ ነው። እንግዲህ ፎቶውን አየች እንግዲህ ተመልሳ ትገባለች ብላ እሱ በዚህን ጊዜ እሷ እንትን ስትል አብርሃም ነቃ ማለት ነው። አብርሃም ነቅቶ ተመልሶ ወደ እሷ ነው እየሄደው ማለት ነው። ዲና እየተሯሯጠች ስትል ሲመጣባት ወደ ኋላ ደብቃ እሱ ቀስ ብሎ በደረሰባት ጊዜ እንዴት አደርሽ የኔ ቆንጆ ብሎ በክብር ሰላምታ ሰጣት ማለት ነው። ፖስታ ዘሻየው ልበል አላት። የምን ፖስታ ነው ብሎ ጠይቃት። ለማርኮ የተላከ ነው
የተላከ ነው አለች። ታዲያ ሞልኮ ቦስታ አንቺ ጋር ምን ይሰራል? ትናንት ተቀብዬለት ሳልሰጣ አርስቼ ተኝቼ ነው። በቃ ሳረሳው ልስጠው አለችው። የእናንተ ፍቅር እኮ በጣም ነው የሚያስቀን ነው ብሎ መለሰላት ማለት ነው አብርሃም። የአብርሃም ትትና አንዳንዴ በጣም ይገርመኛል ማለት ነው። እና ምን አለ እኔም እንደሱ ብትወጂኝ ብሎ ጠይቃት ማለት ነው። አባቴ እያለች ታለባብሰዋለች። አንተንማ ከማንም በላይ ነው የምወድቅ ትለዋለች። እኔም እሺ የኔ ቆንጆ በእኔም በጣም ነው የምወድሽ ብሎ እንግዲህ ፍቅሩን ገልጾላታል አብርሃም ለዲና። በይሽ ስጭው እኔም ልታጣጠብ አላት። እንግዲህ ሁሌ አብርሃምን መሸወድ አይሰለቻትም እና ሸወደችው ማለት ነው። ይህንን ማን የላከው ስለኛ በደንብ የሚያቅሰው ስለሆነ አብርሃም ሳይቱት ቢሆን ኖሮ ብላ አለች ማለት ነው። እንግዲህ ሁሉ ፎቶ የአብርሃም ሳይቱት ቢሆን ብላ እንግዲህ ፎቶ እንትኑ ልሰጥ ቦስታው ልሰጥ ሄዳለች ወደ ማርኮ። ጊዜ ሳቢላ ተኝታለች። እንግዲህ እሷ እናቷን አክስትሽ ናት እየተባለች እንግዲህ በመጨረሻ ሳቤላ እናቷን በፎቶ ስላየቻት እናቴ ማልዳ ብላታለች። በዚህ ጊዜ ማልዳ ደግሞ በለቅሶ እንዴት እንዲል ትንቻልሽ ብላ በጣም በለቅሶ አልቅሳለች። በመጨረሻ እንግዲህ ልዩ ቦርሳውን ብድግ አድርጋ የአብርሃምን ፎቶ ያስቀመጥበትን ፎቶ ቦርሳውን ሰርቃ ደብቃበት እዛው ሄዳለች ማለት ነው። እና እሷ እዛ እየሮጠች እያለች አብርሃም ደረሰባት። እርግቤ እርግቤ ብላ ወደ እርግቤ ሮጠች ማለት ነው። ልዩ ልዩ ብሎ ስም ተከትሏት ወጥቷል ማለት ነው። እንግዲህ በጣም ነው የምትገርመው። ደርሶባታል እንግዲህ የዛ ስትሄድ እርግቤ እንግዲህ እንደ ቦርሳ አድርጋ ማለት ትምህርት ቤት ቦርሳ ወይኔ ጉዴ አይቶኝ ይሆን አለች። እሱ ግን አይቷት እየተከተላት ነው ማለት ነው። ቆይ እንደምንድን ነው ማደርገው ብላ ራሷን መቆጣጠር አቅቷታል። በመጨረሻ እንግዲህ ልዩ እንግዲህ አብርሃም ፎቶውን እሷ ለመደበቅ ነው የሁሉ መከራ እና በጣም የሚገርም ዲራማ ነው እና ማለት ነው። እኔ ልዩ መልፋት ነው ሁሌ የሚገርመኝ ማለት ነው። ሁሌ እንግዲህ እሷ ሁሌም እንግዲህ ከማልዳ ጋር ነው የቆመችው። አብርሃም እንግዲህ በመጨረሻ ደርሶባታል። ፎቶውን እንደያዘች የምትናገረው ነው ያጣችው። እንዴት አደርሽ የኔ ቆንጆ አላት። ደህና አደርክ ብላለች። እየጠራሁሽ ነበር